ሰላም ጤና ይስጥልኝ ውድ የጤና ጉዳይ ቲዩብ ቤተሰቦቼ እንደምን አላችሁ? ዛሬ አንድ ትልቅ ነገር ነግራችሁ ስለሆነ በተቻላችሁ አቅም ለመረዳት ብትሞክሩና መጠቀማችሁ የተለየ ውጤት ሊሰጣችሁ እንደሚችል እርግጠኛ ነኝ። እርሱም ቀይ ሽንኩርት ሲሆን በእጃችሁ ላይ ያለው ቀይ ሽንኩርት ተፈጥሮ በኩሽናችሁ ውስጥ ያስቀመጠችው እጅግ ውድ የጤና ፋብሪካ መሆኑን ማወቅ አለባችሁ። ብዙዎቻችን ቀይ ሽንኩርትን ለጣም ብቻ ብለን እንጨምረዋለን እንጂ እሱ ሳይንቲስቶች እንኳን ለልብ ጠባቂና የተፈጥሮ ኢንሱሊን እያሉ እንደሚጠሩት ይነገርለታል። ከደም ግፊት ቁጥጥር እስከ ካንሰር መከላከያ ድረስ ቀይ ሽንኩርት ደብቆ የያዛቸው 5 አስገራሚ የጤና ተአምራት አሉ። የዛሬው ቪዲዮአችን ሽንኩርት ላይ ያላችሁን እይታ ሙሉ በሙሉ እንደሚለውጠው እርግጠኛ ነኝ። ወደ ዝርዝሩ ከመግባታችን በፊት ግን እንዲህ ያሉ ጠቃሚ የጤና መረጃዎቼ ሁልጊዜም እንዲደርሷችሁ ሰብስክራይብ፣ ላይክ፣ ሼር እንደዚሁም ደግሞ የምትፈልጉት ጥያቄና ሐሳብን ደግሞ ኮሜንት በማድረግ ቤተሰብ ሁኑ። ላለሁኝ ወደ ሙሉ መረጃው እንሂድ። አብራችሁን ቆዩ። በሕክምናው ሳይንስ ዓለም ውስጥ ብዙ ጊዜ ለተለያዩ በሽታዎች መድኃኒት ፍለጋ ወደ ላብራቶሪዎች እናያለን። ነገር ግን ትልቁን የጤና ሚስጥር ተፈጥሮ በኩሽናችን ጥግ በሚገኘው በቀይ ሽንኩርት ውስጥ ደብቃ ትገኛለች። ቀይ ሽንኩርት ከምግብ ማጣፈጫነት ባለፈ ለዘመናት በባህላዊ ሕክምና ውስጥ እንደ ዋነኛ የፈውስ መሳሪያ ሲያገለግል የቆየ የተፈጥሮ አንቲባዮቲክ ነው። ይህ ተክል በውስጡ የያዛቸው እጅግ በርካታ የፊቶ ኬሚካል ስብስቦች በተለይም እንደ ኩዌርሴቲን ያሉ ፍላቮኖይድ እና የሰልፈር ውህዶች በሰውነታችን ውስጥ የሚፈጠሩ መርዛማ ንጥረ ነገሮችን በማስወገድ ረገድ ተወዳዳሪ የሌለው ሚናን ይጫወታሉ። ከራስ ፀጉር እስከ እግር ጥፍር ድረስ ያለውን የሰውነታችንን ክፍል የመጠገን የማደስና ከመበላሸት የመጠበቅ አስገራሚ ብቃትም አለው። ሽንኩርት የደም ዝውውርን የሚያቀላጥፍ የልብ ወዳጅ፣ ባክቴሪያዎችንና ቫይረሶችን የሚዋጋ የሰውነት ዘበኛ እንዲሁም የሴሎችን መቆጣት በመቀነስ የካንሰር ሴሎችን እድገት የሚገታ የጤና ጋሻችን ነው። ይህንን ተአምረኛ ተክል በዕለታዊ ምግባችን ውስጥ ማካተት ማለት ራሳችንን ያለምንም ተጨማሪ ወጪ በዘመናዊና በተፈጥሯዊ የጤና ጥበቃ ስርዓት ውስጥ ማሳተፍ እንደማለት ነው። በመቀጠልም ይህ የምድር በረከት በጤናችን ላይ የሚያመጣቸውን 5 ድንቅ ተአምራትን ደግሞ በጥልቀት እንመልከት። ለምሳሌ አንደኛ፣ ቀይ ሽንኩርት ለልብና ለደም ዝውውር ጤና እጅግ ወሳኝ ነው። ቀይ ሽንኩርት በምግባችን ውስጥ የሚጨምረው ጣዕም ብቻ ሳይሆን ለልብ ጤና የሚሰጠው ጥበቃም እጅግ አስገራሚ ነው። ይህ ተክል የልብን ስራ በማሳለጥና የደም ዝውውር ስርዓትን ከጥቃት በመከላከል ረገድ ወደር የሌለው ሚናን ይጫወታል። በውስጡ የያዘው ኩዌርሴቲን የተባለ ኃይለኛ አንቲኦክሲዳንት የደም ቧንቧ ግድግዳዎች እንዳይጠጥሩና እንዳይቆጡ በማድረግ ረገድ ደም በሰውነታችን ውስጥ ያለምንም ጫና እንዲዘዋወር ይረዳል። ይህም ከፍተኛ የደም ግፊት ያለባቸው ሰዎች እንኳን ግፊታቸውን በተፈጥሯዊ መንገድ እንዲያመጣጥኑ ትልቅ እገዛን ያደርግላቸዋል ማለት ነው። ከዚህም በተጨማሪ በሽንኩርት ውስጥ የሚገኙት የሰልፈር ውህዶች በደም ውስጥ የሚገኘውን መጥፎ ኮሌስትሮል ወይም ደግሞ ኤልዲኤል የሚባለውን ኮሌስትሮል ዝቅ የማድረግ ከፍተኛ ብቃት አላቸው። ይህም በደም ቧንቧዎች ውስጥ ስብ እንዳይከማችና ለልብ ድካም ምክንያት የሆኑ የደም ቧንቧ መጥበብንና መደፈንን ችግሮች እንዳይከሰቱ እንደ መከላከያ ግድግዳ ሆኖ ያገለግላል። ሌላው አስገራሚ ባህሪው ደግሞ ደም በደም ቧንቧዎች ውስጥ እንዳይረጋ የማድረግ ተፈጥሯዊ ብቃቱ ነው። ይህም ደም ቀጥ ብሎ ወደ አንጎልና ወደ ተለያዩ የሰውነት ክፍሎቻችን እንዲፈስ በማድረግ ለድንገተኛ የስትሮክ አደጋ ምክንያት የሚሆኑ የደም መርጋቶችን አስቀድሞ ይከላከላል። በአጠቃላይ ሽንኩርት የደም ቧንቧዎችን መቆጣት በማርገብ የልብን የስራ ጫና ይቀንሳል። ይህንን የሽንኩርት የልብ ጤና ጥቅም በተሟላ ሁኔታ ለማግኘት ደግሞ ጥሬውን መመገብ ይመከራል ማለት ነው። ሽንኩርቱ በበሰለ ቁጥር ደግሞ በውስጡ ያሉት የሰልፈር ውህዶች የመቀነስ ባህሪ ስላላቸው በቀን ቢያንስ ጥቂት የቀይ ሽንኩርት በሰላጣ መልክ ማዘውተር ለልብ የተፈጥሮ መድኃኒት እንደ መስጠት ይቆጠራል ማለት ነው። ሁለተኛው ደግሞ ቀይ ሽንኩርት ለደም ስኳር ቁጥጥርና ለኢንሱሊን መሻሻል ያለው ሚና እጅግ በጣም ትልቅ ነው። ቀይ ሽንኩርት ለስኳር በሽታ ተጋላጭ ለሆኑ ወይም በበሽታው ላይ የተያዙ ሰዎች እንደ ተፈጥሯዊ መድኃኒት የሚያገለግል ድንቅ ተክል ነው። በውስጡ የሚገኘው ክሮሚየም የተባለው ድንቅዬ ማዕድን ሰውነታችን ለኢንሱሊን ሆርሞን የሚሰጠውን ምላሽ በማስተካከል ረገድ ወሳኝ ሚናን ይጫወታል። ይህም የደም ስኳር መጠንን በጤናማ ሁኔታ ለመቆጣጠርና ሴሎች ግሉኮስን በአግባቡ ለኃይል ምንጭነት እንዲጠቀሙ ይረዳል። በተለይ በቀይ ሽንኩርት ውስጥ የሚገኙት የሰልፈር ውህዶችና ኩዌርሴቲን የተባለው ንጥረ ነገር በጉበት በጡንቻና በስብ ሴሎች ውስጥ የሚከናወንን የስኳር ልውውጥ በማሳለጥ ረገድ የደም ስኳር መጠንን እንዳይዛባ ያደርጋሉ። ጥናቶች እንደሚያሳዩት ጥሬ ቀይ ሽንኩርት መመገብ ማለት ከምግብ በኋላ በድንገት የሚከሰተውን ከፍተኛ የስኳር መውጣት ወይም ብለድ ሹገር ስፒክስን በከፍተኛ ሁኔታ ይገታል። ይህም የስኳር በሽታን ለመከላከል ብቻ ሳይሆን በበሽታው የተያዙ ሰዎችም ቢሆን እንኳን የጤና ሁኔታቸው እንዳይባባስ ይረዳቸዋል።
በተጨማሪም ሽንኩርት በውስጡ የያዛቸው ጸረ ኦክሲዳንት ንጥረ ነገሮች ደግሞ በስኳር በሽታ ምክንያት ሊከሰቱ የሚችሉ የሰውነት ሴሎች መጎዳትንና ቁስለትን የመከላከል ብቃት አላቸው። ይህንን ጥቅም በላቀ ሁኔታ ለማግኘት ሽንኩርቱን በየቀኑ በጥሬ ወይም በሰላጣ ውስጥ አካቶ መመገብ ለደም ስኳር መረጋጋት ትልቅ አስተዋጽኦ ያበረክታል ማለት ነው። ሶስተኛው ደግሞ ቀይ ሽንኩርት የሰውነት በሽታ የመከላከል አቅምን ለማጠናከር ያለው ሚና ትልቅ ነው። ቀይ ሽንኩርት የሰውነታችንን የተፈጥሮ የመከላከል ስርዓት በማጠናከር ረገድ እንደ ድንቅ የሰውነት ዘበኛ ተደርጎ ይወሰዳል። ይህ ተክል በውስጡ በከፍተኛ መጠን የያዘው ቫይታሚን ሲ የነጭ ደም ሴሎች መፈጠርንና ጥንካሬ በማሳደግ ሰውነታችን ባዕድ ተዋሲያንን በቀላሉ እንዲዋጋ ይረዳዋል። ከዚህም በተጨማሪ በውስጡ የሚገኘው ሴሊኒየም የተባለ ማዕድን በሽታ የመከላከል ስርዓታችንን በማነቃቃት የሰውነትን የመከላከል ምላሽ ፈጣንና ውጤታማ ያደርገዋል። የቀይ ሽንኩርት ልዩ ባህሪው ደግሞ ተፈጥሯዊ ጸረ ባክቴሪያና ጸረ ቫይረስ መሆኑ ነው። ይህም እንደ ጉንፋን፣ ሳል፣ የጉሮሮ መቁሰልና የተለያዩ የመተንፈሻ አካላት ኢንፌክሽኖችን ለመከላከልና ለማከም ይረዳናል። በውስጡ የሚገኙት የሰልፈር ውህዶች በሳምባና በጉሮሮ አካባቢ የሚከማች አክታን የማቅጠንና የማስወገድ ብቃትም ስላላቸው የመተንፈሻ አካላትን ጤና ለመጠበቅ ከፍተኛ አስተዋጽኦ ያበረክታሉ ማለት ነው። ሽንኩርትን በዕለታዊ ምግብ ውስጥ ማካተት የሰውነትን የውስጥ መከላከያ ጋሻ በማጥበቅ ከወቅታዊ በሽታዎችና ከተለያዩ ተላላፊ ተዋሲያን ራሳችንን እንድንጠብቅ ይረዳናል ማለት ነው። አራተኛው ደግሞ ቀይ ሽንኩርት ለአጥንት ጥንካሬና ጤና ያለው አስገራሚ ጥቅም ይነገርለታል። ብዙዎቻችን ለአጥንት ጤና ስንል ወተትና የወተት ተዋጽኦችን ብቻ እንደ አማራጭ እንወስዳለን። ነገር ግን ቀይ ሽንኩርት ለአጥንት ጥንካሬ ያለው ፋይዳ እጅግ አስገራሚ ነው። ሳይንሳዊ ጥናቶችን የሚያሳዩት ሽንኩርት በውስጡ የያዛቸው ልዩ የሰልፈር ውህዶችና ጸረ ኦክሲዳንቶች አጥንት እንዳይሰባበርና እንዳይሳሳ የመከላከል ትልቅ አቅም አላቸው። በተለይም በእድሜ ለገፉ ሰዎችና በሴቶች ላይ የሚከሰተውን የአጥንት መሳሳት ችግር በመቀነስ ረገድ ሽንኩርት ውጤታማ መሆኑ ተነግሮለታል። በቀይ ሽንኩርት ውስጥ የሚገኙት ንጥረ ነገሮች በሰውነታችን ውስጥ የአጥንት ሴሎች እንዲታደሱና እንዲጠነክሩ ያደርጋሉ። ይህም አጥንት በቀላሉ ለመሰበር አደጋ እንዳይጋለጥ የሚረዳ ሲሆን በተለይ የወገብና የዳሌ አጥንት ጥንካሬን በመጨመር ረገድ ከፍተኛ አስተዋጽኦ አለው። ሽንኩርት በምግባችን ውስጥ ማዘውተር የአጥንትን መዋቅር ከመጠበቁም በላይ በአጥንት መገጣጠሚያዎች ላይ የሚከሰቱ መቆጣቶችንና ህመሞችን በመቀነስ የሰውነታችንን የመንቀሳቀስ ብቃት ያሻሽልልናል ማለት ነው። አምስተኛና የመጨረሻው ደግሞ ቀይ ሽንኩርት የካንሰር ሴሎችን እድገት ለመከላከል ያለው ተፈጥሯዊ አቅም ነው። ቀይ ሽንኩርት በውስጡ በያዛቸው እጅግ ኃይለኛ የሆኑ የፊቶ ኬሚካል ውህዶች ምክንያት የካንሰር በሽታን ለመከላከል ከሚረዱ ድንቅ ምግቦች ውስጥ አንዱ ነው። በተለይ አሊየም እና አንቶሲያኒን የተባሉ ንጥረ ነገሮች በሰውነታችን ውስጥ የካንሰር ሴሎች እንዳይፈጠሩና ከተፈጠሩም ደግሞ እንዳይረቡ የማድረግ ከፍተኛ ብቃት አላቸው። እነዚህ ውህዶች የሰውነታችንን ሴሎች ከኦክሳይድ ጉዳት በመጠበቅ ሴሎች እንዳያረጁ፣ የዲኤንኤ መዛባት እንዳይከሰትባቸው እንደ ጋሻ ሆነው ያገለግላሉ። ጥናቶች በተደጋጋሚ እንደሚያሳዩት ቀይ ሽንኩርትን አዘውትረው የሚመገቡ ሰዎች በተለይ ለሆድ ዕቃ፣ ለትልቁ አንጀትና ለፕሮስቴት ካንሰር የመጋለጥ እድላቸው በከፍተኛ ሁኔታ ይቀንሳል። ይህ የሆነበት ምክንያት ሽንኩርት በውስጡ የያዛቸው የሰልፈር ውህዶች በሰውነታችን ውስጥ የሚገኙ መርዛማ ንጥረ ነገሮችን በማስወገድ የሴሎችን ጤናማነት ስለሚጠብቁ ነው። በተጨማሪም የካንሰር ሴሎች ወደ ጎረቤት ሴሎች እንዳይዛመቱ የሚያደርግ የተፈጥሮ ጸረ ካንሰር ባህሪም ስላለው ሽንኩርትን በዕለታዊ ማዕዳችን ውስጥ ማካተት ራሳችን ውስጥ ከዚህ አስከፊ በሽታ ለመጠበቅ የምናደርገው ትልቅ ጥንቃቄ ነው ማለት ነው። ክቡራትና ክቡራን ስለ ቀይ ሽንኩርት አስገራሚ የመድኃኒትነት ጥቅሞችና ጤናችንን ለመጠበቅ ስለሚረዱን መንገዶች የነበረን ቆይታ ይህንን ይመስል ነበረ። ዛሬ የተመለከትናቸው ነጥቦች በተለይም ቀይ ሽንኩርት ለልብ ጤንነት፣ ለደም ስኳር ቁጥጥር፣ በሽታን የመከላከል አቅምን ለማጠናከር፣ ለአጥንት ጥንካሬ እንዲሁም ካንሰርን ለመከላከል ያለውን ወደር የለሽ ፋይዳ መረዳት በእናንተም ሆነ በምትወዱት ሰው ህይወት ላይ ትልቅ ለውጥ ሊያመጣ እንደሚችል ተገንዘባችኋል ብዬ አምናለሁ። ይህንን የሽንኩርትን የተፈጥሮ ስጦታ በትክክለኛው መንገድ በመጠቀም ራሳችሁንና ቤተሰባችሁን ከበሽታ ጠብቁ። ይህ የዘውትር ምክሬ ነው። ያላችሁን አስተያየት ወይም ቀይ ሽንኩርትን በጥሬ ወይም በተለያዩ መንገዶች ተጠቅማችሁ ያገኛችሁትን ለውጥ እንዲሁም በሌላ ርዕስ እንድንወያይ የምትፈልጉት ጥያቄም ካላችሁ ኮሜንት ላይ ጻፉልኝ። ሁሉንም በጥንቃቄ እያማነብና ለሁሉም ደግሞ ተገቢው ምላሽ የምሰጥባቸው ይሆናል። ይህ መረጃ ለሌሎችም ደርሶ የብዙዎችን ህይወት እንዲታደግ ደግሞ ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ ሌላ ጠቃሚ የጤና መረጃ ይዤላችሁ እስክመለስ ድረስ በያላችሁበት ሰላምና ጤና ለእናንተ ይሁን። ሰላም ሁኑ።